እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የህወሓት ሰራዊት በመቀሌ ዙሪያ አርሚ 44 አቶ ጌታቸው አዲስ አበባ ናቸው። የትግራይ ውጥረት እንደቀጠለ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አዲስ አበባ ናቸው። የህወሓት ታጣቂዎች ከመቀሌ ቅርብ ርቀት ላይ የምትገኘውን አዲጎዶም ከተማን ከመቆጣጠር ባለፈ በመቀሌ ጫፍ ላይ ይገኛሉ። የመቀሌ ቅርብ ርቀት ላይ ካሉት የህወሓት ጦር አባላት መካከል አርሚ 44 የሚባለው እንደሚገኝበት የቢቢሲ ዘገባ አመልክቷል። ጊዜያዊ አስተዳደሩን ማፍረስ ሳይሆን ማጠናከር እንፈልጋለን የሚለው የደብረጽዮን ህወሓት መቀሌን በኃይል የሚቆጣጠር ከሆነ ጊዜያዊ መንግስቱን እንዳፈረሰ ይቆጠራል የሚሉ አስተያየቶች እየተሰሙ ይገኛሉ። በሌላ አቅጣጫ የህወሓት ጦር በመቀሌ ዙሪያ ባሰፈሰፈበት ሁኔታ የመቀሌ ነዋሪዎች ምን ሲደረግ ብሎ የተቃውሞ ሰልፍ አድርገዋል። ህወሓት በየካምፑ ያሉትን የሰራዊቱን አባላት እያንቀሳቀሰ መሆኑ እየተነገረ ነው። ከነዚሁ ታጣቂዎች መካከል አርሚ 15 የሚባለው ቀደም ብሎ አዲግራት ከተማን በመቆጣጠር የቀደመውን አስተዳደር ቀሪ በማድረግ የነ ዶክተር ደብረጽዮን ቡድን ከንቲባ እንዲሾም ያደረገበት ሁኔታ መኖሩ የሚታወስ ነው። በአሁኑ ሰዓት በመቀሌ ቅርብ ርቀት ላይ የሚገኘው ኃይል ደግሞ አርሚ 44 በሚባል የሚጠራ መሆኑን የቢቢሲ ዘገባ አመልክቷል። አርሚ 44 የተባለው ኃይል በመቀሌ መውጫ ላይ የምትገኘውን አዲጎዶም ከተማን በመቆጣጠር በርካታ ሰዎችን ያሰረ መሆኑ ታውቋል። እንደ ቢቢሲ ዘገባ ከሆነ በዚሁ ኃይል የከተማውን ከንቲባ ጨምሮ የጊዜያዊ አስተዳደሩ አመራሮች ታስረዋል። ከሁለት ዓመታቱ የትግራይ ጦርነት ጀምሮ አርሚ በሚል የተደራጀው የህወሓት ኃይል ከነትጥቁ በየምሽጉ እንዲቆይ የተደረገ ሲሆን በአሁኑ ሰዓት ከየካምፑ እንዲወጣ የተደረገውም ይኸው ኃይል መሆኑ ታውቋል። እንደዚህ አይነቱ ከፍ ያለ ወታደራዊ ውጥረት ባለበት ሁኔታ በአቶ ጌታቸው ረዳ ጊዜያዊ አስተዳደር በኩል የተሰጠ ምንም አይነት ወታደራዊ ምላሽ አልታየም። ከህወሓት ትጥቅ አንጻር የጊዜያዊ አስተዳደር ወታደራዊ አቅምና የኃይል ሚዛንስ የት ድረስ ነው የሚለውም ጉዳይ ግልጽ አይደለም። አቶ ጌታቸው በአሁኑ ሰዓት ወታደራዊ እገዛን እየጠየቁ ያሉት ከፌዴራሉ መንግስት ነው። የፌዴራሉ መንግስት ጣልቃ እንዲገባም በግልጽ ጥሪ አድርገዋል። ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ማብራሪያ የሰጡት አቶ ጌታቸው የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት አለው ሲሉም ተናግረዋል። ከዚሁ ጋር በተያያዘም ህወሓት በሰዓታት ልዩነት ምላሹን በመስጠት አቋሙን ገልጿል። ትናንት ምሽቱን ባወጣው መግለጫም በሁለት ጉዳዮች ላይ ትኩረቱን አድርጎም ታይቷል። አንደኛው አቶ ጌታቸው በጠየቁት የፌዴራሉ መንግስት ጣልቃ ገብነት ጉዳይ ሲሆን ሌላኛው ደግሞ ከሰሞኑ በአቶ ጌታቸው ደብዳቤ መባረራቸው በገለጹበት የሰራዊቱ አመራር ጄኔራሎች ዙሪያ ነው። ህወሓት በዚሁ መግለጫውን በትግራይ ከቁጥጥር ውጭ የሆነ ነገር ሊፈጠር ይችላል በሚል በቀጥታም ሆነ በተዘዋዋሪ ሶስተኛ ወገኖች ወደ ትግራይ እንዲገቡ ጥሪ የቀረበበት ሁኔታ ታይቷል ያለ ሲሆን ይህም አንዱ የቀጠለው የብሔራዊ ክህደት መገለጫ ነው በማለት ውግዘቱን አሰምቷል። ከዚህ ውጭም የአቶ ጌታቸውን የእግድ ደብዳቤ በተመለከተም አቶ ጌታቸው ከስልጣን የወረዱና የቀድሞ ተብሎ የሚጠሩ በመሆናቸው የእግድ ደብዳቤያቸው ተቀባይነት የሌለውና የማይሰራ ነው ሲልም ህወሓት በዚሁ መግለጫው አስታውቋል። በዚያውም በትግራይ በተፈጠረው ከባድ ወታደራዊ ውጥረት ዙሪያ እስካሁን ባለው ሁኔታ የፌዴራሉ መንግስት በይፋ ምንም ያለው ነገር የለም። ከሰሞኑ በከፍተኛ የፖለቲካ ውጣ ውረድ ውስጥ ያሉት አቶ ጌታቸው ረዳ አዲስ አበባ መሆናቸው ይታወቃል። አቶ ጌታቸው በዚሁ በትግራይ ወቅታዊ ጉዳይ ለምዕራቡ ዓለም ዲፕሎማቶች ሰፋ ያለ ማብራሪያ የሰጡ መሆናቸውን በኤክስ ገጻቸው አስታውቋል። በዚሁ ኤክስ ገጽ መረጃቸውም የትግራይን ወቅታዊ ሁኔታ በተመለከተ በአዲስ አበባ ለሚገኙ የአሜሪካ፣ የጀርመን፣ የፈረንሳይ፣ የጣሊያን፣ የዩናይትድ ኪንግደም እና የአውሮፓ ህብረት ማብራሪያን ሰጥቻለሁ። በማብራሪያም ጊዜያዊ መንግስት የዕለት ተዕለት ስራዎችን በማከናወኑ ረገድ የገጠሙትን ፈተናዎችንም ጭምር በዝርዝር አስረድቻለሁ። በዚሁ መነሻነትም በአሁኑ ሰዓት እየተባባሰ የመጣውን የክልሉን ሁኔታ መፍትሄ ማፈላለግ በሚቻልበት ጉዳይ ረዘም ያሉ ውይይቶችን አድርገናል። ከዚህም በተጨማሪ በሌሎች ቀጠናዊ ተዋናያን ተሳትፎ አማካይነት ሌላ አዲስ ጦርነት እንዳይቀሰቀስ ባሉት ሁኔታዎች ላይም የፕሪቶሪያው ስምምነት አካላት የነበሩ ሁሉ የድርሻቸውን ሊወጡ በሚችሉባቸው ጉዳዮች ጭምር ተወያይተናል ሲሉም አቶ ጌታቸው በዚሁ የኤክስ ገጽ መልእክታቸው አስፍረው ታይተዋል።